የተከበራችሁ ተመልካቾቻችን ወደ ቀጣዩ ዝግጅታችን ስናልፍ ከአቶ ኢብሳ ደሚና ጋር ባለፈው ሳምንት ያደረግነው ክፍል 1 ዝግጅታችን ማቅረባችን ይታወሳል። አቶ ኢብሳ በተለያዩ ርዕሶች ዙሪያ በተለይ ለወጣቱ ጠቃሚ ምክርና አስተያየት መስጠታቸው ይታወሳል። ለዛሬ ደግሞ ክፍል 2ና የፕሮግራሙ ማጠቃለያ ይዘን ቀርበናል። የሰንበት እንግዳችን ቀጣይ ዝግጅታችን ነው። ወደ ዝግጅቱ በጣም አመሰግናለሁ። እስቲ ወደ ርዕሳችን እንምጣና ብዙ ጊዜ በፍልስፍና ይሁን ምን ይሁን የሚሰሩ እጆች፣ ቢዚ የሆኑ እጆች ከወንጀልና ከሌብነት የራቁ ናቸው የሚል ነገር አለ። ማይንድም እንደዛ ነው። ቢዚ የሆነ ማይንድ ሌላ ነገር ለማሰብ ጊዜ የለው። በዚህ ጉዳይ ላይ እስቲ ምን ማለት ይቻላል? የሚሰራ እጅ ማለት የሚሰራ እጅ በጭንቅላት ነው የሚታዘዘው። አይድል አይደለም፣ ስራ ፈታ አይደለም፣ ስራ ላይ ነው ያለው። ስራ ስታጣ እኮ ነው ስራ ስታጣ የምታስበውን ስታጣ ጭንቅላት ምንድን ነው የሚሆነው? ሰይጣናዊ አስተሳሰብ ይመጣብሃል። ስለዚህ የሚሰሩ እጆች ፈጣሪ በዚህ ምድር ላይ የሰው ልጅ የፈጠረው አንተ ስራ ሰርተ ጥረ ግረ ለሚቀጥለው ሰው ተስፋ ሰጥተህ እንድታልፍ ነው። ሌላ ታሪክ የለውም እንጂ ተቀምጠህ መና ከሰማይ ያወርድልህ በየትኛውም ሃይማኖት የለም። ይሄ የሚሰሩ እጆች ለምሳሌ በቁርአንም ሰነፍ አይወደድም። ሹር እንደዛው በመጽሐፍ ቅዱስም። ስለዚህ ይሄ የማይወደድ ከሆነ መጣር አለብህ። ሁል ጊዜ የማትሰራ ከሆነ ያንን ወንጀል የምትሰራበትን ጭንቅላት ወደ ስራ ብታመጣው የተሻለ ነገር ታመጣለህ። አንዳንድ ጊዜ አንድ መጽሐፍ አላስታውሰውም በውል እንጂ የሌብነት አክቲቪቲ ወደ ስራ ቢያመጣው ማንም አይደርስበትም ይላል። ያንን ማይንድ እውነት እኮ ነው። አይተዋል እንዴት አድርጎ መቼ እንደሚገባ ጭንቅላቱ እኮ በጣም ነው የሚደክመው። ያንን ግን በፖዚቲቭ ቢያመጣው ተአምር ነበር የሚያመጣው። ስለዚህ ሁል ጊዜ ከእንትን አትራቁ፣ ከአክቲቪቲ አትራቁ። ጭንቅላት ሁል ጊዜ ከተቀመጠ መቼም ካንተ የተሻለ አላውቅም ፖሊስ ነው። የፖሊስ ዲሲፕሊን አይተሃል? አገር ውስጥ እኮ ምንም ነገር ባይኖርም ወታደራዊ ዲሲፕሊኖች እንደተጠበቁ ነው። የሰው ልጅ ደግሞ የህይወት ዲሲፕሊኖች አሉ። ከቤተ እምነት አለመራቅ። ወጣት ሆነ ከቤተ እምነት አትራቅ። ፈጣሪውን የማያከብር ፈጣሪውን የማይፈራ ወጣት ወንጀል ለመስራት ቅርብ ነው። ቤተሰብህን አክብር። የአባትን ጓደኛ አክብር። ሁል ጊዜ ማለት ነው። ሁል ጊዜ እንደ መርህ ማለት ነው። ምክንያቱም ሰዎች አያዩኝም ብሎ ወንጀል የሚሰራ ጭንቅላት ፈጣሪ እንዲያየው ካወቀ ከወንጀል ይርቃል። ይሄ ግብረ ገብ እኮ ማለት ግብረ ገብ ነው። በትክክል ማለት ነው። ይሄንን በትክክል ስራ ላይ ቢያውል ያው የሚሰሩ እጆች ሁሌም ወንጀል አይሰሩ። ከዚሁ ጋር ግን ተያይዞ አንዳንድ ጊዜ ስራ የለም ምን የለም ሰው ወንጀልን አማራጭ አድርጎ የሚጠቀም ወጣት አለና ብዙ ጊዜ አንዳንድ ጊዜ እስር ቤት ልጆችን ስናናግር ምንድነው እንደዚህ ደህና የተባለ ልጅ ወይ የሆነ ዘዴ ፈጥሮ ወይ መንጥቆ ወይ በጣም አስቦ ተክዞ ስንት ጊዜ በነገር ላይ ፕላን አድርገው ነው የሚንቀሳቀሱ እነዚህ ሌቦች 2-3 ሆነው ተዘጋጅተው ነው እንትን የሚሉትና ምንድነው ስትለው በቃ ስራ የለም። እሺ ስራ ከሌለ እንዴት ወንጀል ስራ ሆነ? ስብስብ ቅድም ያልኳት ናት። ለዚህ ዋናው ማለት ነው ፕሌስ ቤተሰቦች ወይም ወጣቶች እባካችሁ መዋያችሁን አስተካክሉ። ወንጀልን እንደ ስራ የሚያበረታታ ቲም ውስጥ ከዋልክ አንተ እኮ ወንጀል ማሰራበት ምክንያት የለም። ከአራት ሌባ ጋር ከዋልክ እኮ አምስተኛው ሌባ አንተ ነህ። ሁለተኛ የምትሰማውን ነገር ምረጥ። የምትሰማውን ነገር የማትመርጥ ከሆነ እንዴት አድርገህ ለውጥ ልታመጣ ነው? ውሎህን ማለት ነው። ይሄ ሱሳሱስ ያለበት ጭሳጭስ ያለበት ቦታ ላይ እየዋልክ እንዴት አይደል ጤነኛ ነገር የምታስታውሰው? ቢያንስ እሺ ስራ የለም። አዎ ስራ የለም። ለምን አታነብ? ለምን ቤተ እምነት አትሄድ? አሁን አብዛኛውን ጊዜ አሁን ሳሰለጥን ወጣቶች ጋር ወርጄ ያሰለጥናለሁና ስራ የለም ሲሉኝ አንድ ነገር ነገራቸዋለሁ። እንደ ሳምፕል ድሬዳዋ ላይ አንድ ሙከራ ጀምሬያለሁ። ለምሳሌ ቤት ውስጥ ስራ የለም የሚለው ወጣት ቤት ውስጥ እኮ የሚረዱንን የቤት ሰራተኞች እንፈልጋለን አይደለም? ያንን አገልግሎት ለምን ለቤት አሰጥም? መንጠባረሩን ትተን ማለት ነው። ሌላ ሀገር ላይ እኮ ወጣት ሰው ማግኘት ከባድ ነው። ልብስን አንተ ነህ የምታጥበው። ለምንድን ነው ቤተሰብ ላይ ያለውን ነገር ሰርተ ከቤተሰብ ደሞዝ ማትቀበለው? ታናናሾችን ለምን አታስጠና? የጎረቤት ልጆችን ለምን አታስጠና? ሰዓት አለሽ አይደለም? ቤተሰብ ብቸኛ ነህ አይደለም? ሌላ ሴት መጣ ቤት ከምትሰራ ጧት 10 ሰዓት ላይ ተነስተሽ ቤቱን አስተካክለሽ
ቁርስ ሰርተሽ የሚያስፈልገውን ነገር ሰርተ እህትና ወንድም ከሆነ ተጋግዘው ለዛች ለሞግዚቷና ለሰራተኛ የሚከፈለው ለምን ከቤት አታገኝ? ስራ ፈጠርክ ማለት ነው። ቤተሰባችሁን ጥሩ ነው ያልኳችሁ። ከዛሬ ጀምሮ ልጆቻችሁን ቅጠሩ፣ ያው በነፃ እየበላ እየጠጣው። ከዛ በኋላ ይሄ ልጅ 9ኛ ክፍል ላይ ለቤተሰቡ ከተቀጠረ 12ኛ ክፍል ሲደርስ በቂ ገንዘብ አለው። ምክንያቱም አሁን በሺዎች የሚቆጠር ብር ነው የሚከፈለው ለቤት ሰራተኛ። ስለዚህ እሱን አሁን ይኸውልህ ይሄን ማይንድ በመጀመሪያ ደረጃ ገንዘብ ስላለ ልጄን እወደዋለሁ ወይንም በጣም ነው የምወዳት ብለህ አታቀማጥል። የቤተሰብ ድርሻ ብዙ ነው። ስናሳድግ ለልጄ ነው ከዚህ በኋላ ምኖረው፣ እውነት ነው ለልጅህ ትኖራለህ። ልጅህን ግን መቼ ከዚህ ዓለም እንደምትሄድ ስለማታውቅ መስመር አስይዘው። ቤት ውስጥ ያንተ ልጅ አሁን ልብስን ተኩሶልህ በደንብ መደርደሪያ ውስጥ አስቀምጦ አልጋውን አጥፎ ቤቱን ወልውሎ ውሃ ቀርቶ ወደ ትምህርት ቤት ቢሄድ ወይም ብትሄድ ምን ይጎልባታል? ከውጪ የምትከፍለውን ታማኝ ሰራተኛ ቤት ውስጥ አላገኘ? ተያዥ የማትፈልግ ሰራተኛ ማለት ነው። በጣም ደስ ይላል። በተለይ የሶሻል ሚዲያው ተጽዕኖ ኔጌቲቭም ፖዚቲቭ። ለምሳሌ በፖዚቲቭ ከሚጠቀሙባቸው ሰዎች መካከል አንዱ አንተ ነህ። ሚሊዮን በላይ ተከታዮች አሉና ሁልጊዜ የምታስተላልፋቸው መልእክቶች ትውልድን የሚቀርጹ ሞቲቬት የሚያደርጉ ወደ ስራ የሚያነሳሱ ነገሮች ናቸው። ዛሬ እንደ ድሮው ዜና የተለያየ ነገር ያለው ቴሌቪዥን ላይ አይደለም፣ ሰው ኪስ ውስጥ ነው ያለው ማንኛውም ሰው። ስለዚህ ተጽዕኖ በጣም ከባድ። በጣም እንዴት ትገልጸዋል? የኔጌቲቭን ማለት ነው። ወጣቶች ሁሉም ኮንትሮል የሚያደርገው እሱን ነው። ከ4 ዓመት ልጅ ነው አሁን የ4 ዓመት ልጅ 5 ዓመት ልጅ አለኝ አንድ ልጅ። እንዴት አድርጎ ሞባይልን ከፍቶ ወዴት እንደሚሄድ ጌም እንዴት እንደሚከፍት ቅድም እንዳልከው ማለት ነው። እስኪ እዚህ ላይ በደንብ እናወራ። ሶሳይቲ ውስጥ ወላጅስ እንዴት ሊመራ ይችላል? ወጣቶች ራሳቸው እንዴት ኮንትሮል ማድረግ ይችላሉ? ከማጥናት ይልቅ ቀጥታ አውቶማቲክ ወደ ሶሻል ሚዲያው ነው ከፍቶ የሚሄደውና እስቲ እዚህ ላይ አንደኛ ብዙ ልምድ ስላለ እንዴት ነው ማድረግ የሚቻለው? ሁለት ነገር አለ እዚህ ጋር። ሶሻል ቢያዝ የሚባል ነገር አለ፣ ክሊር ያልሆነ ማለት ነው። ለምሳሌ አንድ ሰው መጥቶ ኢንፍሉዌንሰር ነው ተብሎ ስለጨበጨበለት፣ እኔ በነገራችን ላይ ይሄ ተጽዕኖ ፈጣሪው ማህበረሰቡ ነው። ተጽዕኖ ፈጣሪ ነው ኢንፍሉዌንሰር የሚባለው። እኔ አሁን ኢንፍሉዌንሰር ሲሉ ማህበረሰቤ ነው እንጂ እኔ ኢንፍሉዌንሰር አይደለም። ኢንፍሉዌንሱን ግን ማህበረሰቡ ምንድነው ማለት ሶሻል ቢያዝ አለ። ሶሻል ቢያዝ ማለት ምን ማለት ነው? የሚያዩት ነገር ሁሉ እውነት አይደለም። በቃ የሚያዩት ነገር በጣም መጠንቀቅ ያለባቸው ሶሻል ሚዲያ ላይ ይኸውላችሁ 10 ሚሊዮንና 5 ሚሊዮንና 6 ሚሊዮን ተከታዮች ወይንም ፎሎወሮች በሉት ኖሮት ለማህበረሰብ የሚጠቅም ለራሱ የሚጠቅም ነገ ከዚህ ዓለም በሞት ሲለይ ስሙ የሚጠራበት ነገር ከሌለው ይሄ ኢንፍሉዌንሰር አይደለም። ይሄ ጋርቤጅ ነው፣ ሸክም ነው ለአገሪቷ። ትልቁ ነገር ማወቅ ያለባቸው ወጣቶች በሚያዩት ነገር ያምናሉ። በጩኸትና በግርግር ይሄ የዲስትራክሽን ኢራ ነው የሚባለው። አሁን 21ኛው ዘመን ይሄ የጩኸት ዘመን፣ የግርግር ዘመን። የሰው ልጅ የማሰቢያ ሰዓቱን ማሰብ አይችልም። ወጣቱ ምንድን ነው የሚሆነው? ቀን ምን ላይ ነው የሚውለው? ለምሳሌ ትምህርት ቤት ላይ እየተማረ ነው ወይ ትራንስፖርት ላይ ነው ያለው። ከዛ በኋላ ደግሞ ከትራንስፖርት ላይ ያለው ትምህርት ቤት ያለው ከዛ ማታ ሲገባ ቴሌቪዥን ላይ ነው፣ ከዛ ሶሻል ሚዲያ፣ ከዛ ቲክቶክ፣ ከዛ ፌስቡክ ላይ ነው ያለው። መቼ ነው የሚያስበው? የሚያዩት ነገር እነዚህ ሶሻል ቢያዞች የሚመጡት ሁለት ነገር ይኸውላችሁ። አንድ ሰው ገንዘብ ስላለ እውነት ይናገራል ብላችሁ የምታዩ ከሆነ ተሳስታችኋል። በቃ ገንዘብ ያለው ሰው ሁሉ እውነት ይናገራል ማለት አይደለም። ብዙ ኢንፍሉዌንስ ያለው ሰው ሁሉ እውነት ይናገራል ማለት ግን ስህተት ነው። በመጀመሪያ ደረጃ እዚህ ጋር ቆሞ ብላችሁ አስቡ። እሺ ኢብሳይ፣ በጣም ነው የማመሰግነው። በጣም ደስ ብሎኝ እየሰማሁ ያለው አሁን ወጣቱን በተመለከተ ነው ሐሳብ የሰጠነውና አንዳንድ ጊዜ ግን ጊዜ አገኘን ብለው ፎሎወር አገኘን ብለው አሁን አንተ ለምሳሌ ብዙ ፎሎወር ካላቸው ሰዎች መካከል አንዱ ነህ። ብዙ ደግሞ በዩቲዩበሩም በቲክቶኩም ጊዜ ካገኘ ለትውልድ የሚጠቅም ነገር ቢያስተላልፍስ? አንዳንድ ጊዜ ፎሎወር አገኘን ብለ ኢምፓክቱን አስቡና ሄዶ ደረጃው አሁን እዚህ ላይ ደረሰ። ደደብ ምንም ነገር አትስራ፣ ዝም በል ቁጭ በል የሚል ዘመን ላይ ተደረሰና እነዚህ ሰዎች ተጽዕኖ ፈጣሪ የሚባሉት ያላቸው ሰዎች ግን ምን ማድረግ አለባቸው? አንዳንድ ጊዜ እኮ 100% አእምሮህን አትሸውድ። እንደ ሀገርም እንደ ትንሽ ደግሞ ልታስብ ይገባልና እንደው
ምን ማድረግ አለባቸው? እንዳለ ፎሎወር ነው የሚፈልጉት፣ ገንዘብ ነው ሊያገኙት ይችላሉ። ግን ደግሞ በሆነ ማይንድ ሰብሰብ ብለህ ስታስበው እንዳልከው ከሞትክ በኋላ ወይ ካለፍክ በኋላ ይጥለኸው የምታልፈው ለትውልድ የምታስተላልፈው ነገር ሊኖር ይገባልና ጊዜውም ቦታውን ካገኙ ግን ሊጠቅም የሚችል ነገር መስራት የለባቸውም ብለህ ታስባለህ? ይሄን ጥያቄ በዘይት ልመልሰው። ቀጥታ አልመልስም። ብዙ ጥያቄ በዘይት እንመልሰው። ነጋዴ ሆነ አንተ እዚህ ጋር የምትጨምረው ዋጋ ዛሬ አንተ ገንዘብ ልታገኝ ትችላለህ፣ ዋጋ ጨምረህ ስግብግብ ሆነ ማለት ነው። ግን በአንተ ምክንያት አንድ ገጠር ያለ ያውም ከቤተሰብ አስብ፣ ከአያት በኩል በዝምድና በኩል ዘይት መብላትና መግዛት ያቃተው አንድ ድሃ ሰው አለ። እንደዚህ ነው ኢንፍሉዌንስ የሚገለጸው። አንተ እዚህ ጋር በምታገኘው ነገር ዞሮ ዞሮ አንድ ግን የዕለት ጉርሱን የሚያጣ ሰው አለ። አሁን ዛሬ እዚህ ሶሻል ሚዲያ ላይ በመናረገው ነገር ዛሬ ላይ መስለን ይችላል። ምክንያቱም እቺ ወጣትነት በጣም ከባድ ናት። አይዞ ሲባል ጆሮ አይሰማም። ምክንያቱም እድሜዋ ናት። አሁን ያለው ትውልድ ይሄ የተጽዕኖውን ፓርት አይታየውም። ተጋርደዋል። ለምን? በጩኸት ተጋርደዋል፣ በእይታ ተጋርደዋል፣ በሞዴሎች ተጋርደዋል። ገባ? ኦልሬዲ ሞዴል ከሆነች በኋላ ነው እኮ እሷ ላይ የተሰራ። እቺን እንኳን ማሰብ አይችልም እንጂ ያ ማስታወቂያ የሚሰራው ያንን ነገር ተጠቅማ አይደለም ሞዴል የሆነችው። ሞዴል ከሆነች በኋላ ነው እሱ ነገር የመጣው። ቆም ብለው ማሰብ ያለባቸው ነው መሰለ። እንዴት መሰለ? አንድ ቦዲ ቢልደር ጡንቻ የሚያነሳ ሰው ዛሬ ደረቱን መጥቶ እንደዚህ ስንት ፓክ ነው? 6 ፓክ ነው ፓኮችን የሚያወራና ጡንቻ የሚያሳየው ላለፉት 3 እና 4 5 ዓመት እየቀጠቀጠ ቀንና ማታ ማለት ነው። ልክ ምን ጋር ሲደርስ መሰለ? ደረቱ ወጥቶ ጡንቻው ሲያባብጥ እንደሚሆን ሲያሳጣው ምን ያደርጋል? የታናሽ ወንድሙን ቲሸርት ያደርጋል እንድናይለት ማለት ነው። ስለዚህ ተሰርቶ የመጣ ነው ወጣቱ ማየት ያለባቸው። እዚህ ጋር እንደዛ ደረቱን የነፋ ወይም እዚህ ሶሻል ሚዲያ ላይ መጥቶ እንደዛ ወይ ቡራ ከረዩ ወይ የሆነ ነገር ያለው ዛሬ ላይ ሆኖ አይደለም። አንድ ደግሞ እንደ ሰው ቆም ብለን ማሰብ ያለብን ዛሬ እኛ እዚህ ጋር ምን ለቃት አንዷ ቃል አንዱን ትውልድ ህይወት የምታጠፋ ከሆነ በሰው ልጅ እንኳን ባትጠየቅ ፈጣሪ ይጠይቃል። ማሰብ ያለባቸው እዚህ ጋር ነው። እውነት ምን ሰራው ነገር ኦኬ፣ ለዕለት ጉርስህ ብለህ የሆነ ነገር ለማግኘት ብለህ የተሳሳተ መልእክት ስታሳልፍ ግድ የለህም፣ በዘርህ ይደርስብሃል። ለምን ነገ ይኸውልህ ሰዎች ሚዲያን እንዴት ይደረዳሉ መሰለ? እንደኔና እንዳንተ ወይንም የተወሰኑ ሰዎች አይደለም። ሚዲያ ላይ የሚነገሩ ነገሮች ሁሉ ለነሱ እውነት ነው፣ ግን አይደለም። አሁን ባለንበት ዘመን የሀከር ዘመን፣ የሌባ ዘመን፣ የአጭበርባሪዎች ሁሉም ጤነኛው ሚዲያን ይጠቀማል፣ አጭበርባሪው ሚዲያን ይጠቀማል፣ ነገር ፈላጊው ሚዲያን ይጠቀማል፣ ስራ ፈላጊው ሚዲያን ይጠቀማል። መርጦ የመውሰድ ግን ፈጣሪ ጭንቅላት ሰጥቷል። ስለዚህ አሁን ይኸውልህ ይሄ የመጣው ኢንፍሉዌንስ ቡፌ ነው። የማትበላው ምግብ አታንሳ። ሶሻል ሚዲያ እንደዛ ነው። አንዳንድ ሰርግ ላይ አይተሃል፣ አዳዲስ ምግቦችን ታነሳና አንዳንድ ሰው አይተሃል ቡፌውን ማለት ነው 6 ሰው የሚያነሳውን ይዞት ይሄዳል። አይበላውም እኮ ዳት ሶሻል ሚዲያ። ከዛስ የማያውቀው ምግብ ነው፣ ቴስቱን አያውቅም። ሰው እያየ ሰው ምን ይለኛል ብሎ ይተዋል። ከሚፈልገው እንኳን ሳይበላ ሆዱ ሞልቶት መሸከም ያለበትና መውሰድ ያለባችሁን ትታችሁ ምድረ ጋርቤጁን ጭንቅላታችሁ ላይ ይዛችሁ የቱ ጋር ነው የሚገባው? ለምሳሌ እዚህ ብርጭቆ ላይ የተበላሸ ውሃ የደፈረሰ ውሃ ሞልተህበት ንጹህ ውሃ ሲመጣ የት ነው የምታረገው? የሰው ጭንቅላት እንደዛ ነው የሚሰራው። እንትን አለ፣ አንድ አባባል አለ፣ ሻው ዶንት ቴል፣ አሳየው እንጂ አትንገረው ነው። የዛን ነገር ጉዳት አሳየው። ልጅህን 10 አውርተህ ጮኸበት ከምትነግረው የሆነ ፊልም አብራችሁ አይታችሁ እንዴ ዳዲ እሱ እኮ ትክክል እያየው ነው። ሁለተኛ ደግሞ በኮሚኒኬሽን ውስጥ አሁን የሰው ልጅ 2 ነው፣ ወይ ሬዲዮ ነው ወይ ቴሌቪዥን ነው። በዚህና የሥራ ዕድል ፈጠራ ላይ መጨረሻ ላይ ነገሬ በዛ ወጣለሁ። የሰው ልጅ 2 ነገር ነው፣ ወይ ሬዲዮ ነው ወይ ቲቪ ነው። መግባባት ሲያቀት ከባለቤት ጋር አንተ ሰውዬ አሰማኝም ወይ ትልሃለች ብዙ ጊዜ which means እሷ ሬዲዮ ናት። በሬዲዮ መንገድ ንገራት። አንቺ ደግሞ አይታይሽም እንዴ? ዝም ብለሽ ይሄን ከመንገድ ላይ አታነሱም እንዴ? አንተ ቲቪ ነህ። የሚያስማማችሁ ነገር የሰው ልጅ እንደዛ ይፈልጋል። የአሁኑ ወጣት አልገባውም ማለት ከመንገዱ ተሳስቷል ማለት አይደለም። በሚገባ ቋንቋ ንገረው፣ ወይ በእይታ ከፈለገ አሳየው።
አይ በጆሮ የሚሰማ ከሆነ እውነቱን ንገረው። ይሄ አለ አይደል? አለባብሰው አታለባብሰው ንገረው። ምናለባብስበት ዘመን አይደለም። አሁን ስላልክ ተስፋ አለ ስለተባለ ሀገር እንደ አዲስ እየተሰራች ነው። በተለይ ይሄ ከተሞቻችን አካባቢዎቻችን ስታንዳርድ እየሆኑና እያደጉ እየተዋቡ ሰው ሲመጣ እንግዳ ሲመጣ ማያፍርባቸው እየሆኑ ነው ያሉት። ከተሞች እያደጉ ነው። ከተማ ሲያድግ ትውልድ ማደግ አለበት። ልክ ያንን ኢንጆይ የሚያደርግ ያ የተሰራውን ስራ አይቶ የሚያከብር የሚጠቀም ትውልድ በመገንባት በኩል የመንግስት የሶሳይቲው ኃላፊነት አሁንም አለ ብዬ አስባለሁ። ስለዚህ ተስፋ የቆረጠ በሱስ የገባ ይሄን ነገር ኢንጆይ ላይ አድርገው ይችላልና እድገቶቻችን የሀገር እድገት ከሰብአዊ በተለይ ከትውልድ እድገት ጋር እንዴት ማመጣጠን እንችላለን? ይሄን ተነጋግረን ብንጨርስ በጣም ነው የሚያምሩት። አሁን ከዓለም ከተሞች ዓለም ላይ ካሉ ከተሞች አንዷ ውባ አዲስ አበባ ሆናለች። በደንብ እንደ ስሟ በቃ ቆንጆ ሆናለች። እዚህ ውስጥ ወጣቱን እንዴት እንጠቀማለን? እናከማቸዋ። ቅድም ብለናል እኮ ታሟል እኮ አይታየውም አይደለም? እኔ እናንተ እናሳየዋ፣ እናምጣዋ ወደ ስፖርቱም ወደ ስፕሪቱም ወደ ሃይማኖታዊው ወደ ጨዋታውም ወደ መስራቱ የሥራ ዕድል ፈጠራው። ምክንያቱም ይኸውልህ እኔ እንዴት አምናለሁ መሰለህ የሰው ልጅ ከስብስብ በላይ መጀመሪያ ግለሰቡ ነው መንግስት። ለኔ አንተ ነህ እኮ መንግስት። ለኔ አሁን እንደዛ ነው የማስበው። ግለሰብ መንግስት መሆኑን ይመን። አደጋ ሲያደርስ እኮ ሀገር መሆኑን ይመና ግለሰቡ ራሱ። እኔ አሁን በስራዬ ላይ በቤተሰቤ ላይ መንግስት ነኝ፣ ሀገር ነኝ። ምክንያቱም የተሻለ ፎር ኤግዛምፕል አንድ አትሌት ውሰድ። ሱሉልታ ውስጥ ሲሮጥ ታውቀዋለህ? አታውቀውም። መፈጠሩን እኮ አዲስ አትሌት ነው የምታየው። መቼ ሚኒማውን አሟልቶ የመጨረሻው ስትል ሮጥ አብረው ትሮጣለህ። ግን ግለሰብ ነው ወቅ የሚቀየር ጭንቅላት ከግለሰብ ነው የሚጀምረው። ስለዚህ እያንዳንዱ ሰው እኔ አገር ነኝ፣ በቃ አገር ነኝ። ሳጠፋም አገር አታጠፋም፣ አገር አትሳደብም፣ አገር ክፋት አሰረ። አገር ብዙ ጫና አለባት። ትውልድ አለ፣ የኑሮ ውድነቱ አለ፣ ስራ ፈላጊው አለ። ጊዜ የላትም፣ አገር አትተኛም። ግለሰብ ማለት ግን እንደዛ ነው። አንተ አገር መሆንን ያመንክ ቀን ጊዜ የለም ለማይረባ ነገር ጊዜ ማሳለፍ። እስክትጎተትም አትጠብቅም። ስለዚህ ወንድሞቼና እህቶቼ ግለሰብ አይደላችሁ፣ አገር ናችሁ፣ መንግስት ናችሁ። ስለዚህ እንደ ሀገር አስቡ። እንደ አገር ነው እንጂ ስታጠፋ አንድ ኢትዮጵያዊ እኮ ነው የሚለው የዓለም ዘጋቢ ቢመጣ። ስታለማስ ዋው ኢትዮጵያዊ ሰለሞን አምባቸው የሚባል ታሪክ ሰራ ነው እኮ። ስለዚህ አገር ነህ። እኔ በጣም ነው የማመሰግነው። ያሉኝን ጥያቄዎች ሁሉ ጨርሻለሁ። እጅግ በጣም መልካምና ደስ የሚል ቆይታ ነበረን። በሌላ ከ5 ዓመት በኋላ እነዚህ 150 ሺህ ወጣቶች ስራ ይዘው ከዛ በፊት አሁን ተንጠራርቼ ነው ያስቀመጥኩት። አሳያለሁ። ኦልሬዲ ተጀምሯል። እኔ እነዛ 150ዎቹ ሺዎች መሃል ገብቼ ፕሮግራም ለመስራት ያብቃን። ነገ በሌላ ምዕራፍ ለመገናኘት ያምጣል። ያለን ጊዜ ሰውተህ እዚህኛ ጋር ይሄን ያህል ቁጭ ብለህ የህይወት ኤክስፒሪየንስ፣ የትምህርት ኤክስፒሪየንስ፣ የሥራ ኤክስፒሪየንስን ስላጋራህን በካቴናና በሰንበት እንግዳ ስም እንዲሁም በአባይ ቲቪ ስም ከልብ አመሰግናለሁ። ታንክ ዩ ሶ ማች። እኔም ከልብ አመሰግናለሁ። በጣም ነው የምወዳችሁ የፕሮግራሙ አዘጋጆች ካቴናን፣ አባይን። በዚህ አጋጣሚ በንግግራችን መሃል ያልተመቻችሁ ነገር ካለ ካጠፋን ፕሊዝ ይቅር በሉን። መልካም ጊዜ ይሆንላችሁ። ነገ እና ጀራዳ